እሺ ከየት መጣችሁ ምን ሆነላችሁ እኛ የመጣን አርሲ አስላ ነው እግዚአብሔር ያረገለት ነገር ደግሞ እንትን ነው እኛ የመጣን 10 ግንቦት ላይ አዛ 10 እንትን ቅዳሜ ለታ ተዘጋጅቶ ነበር ቸርቹ አንድ ላንድ አንድ ላንድ ሴንተር ላይ ከመጣን ነበርና ከዛ በኋላ ደግሞ እግዚአብሔር ደግሞ ብዙ ነገር አርጎናል ደግሞ ተነስታችሁ ጉባኤዎቹ ደግሞ ለእግዚአብሔር ለኔ ሳይሆን ለእግዚአብሔር ደስ ያለኝ ነው ደስ ያለኝ በጣም ደስ ያለኝ ነው አው ደስ ያለኝ ነው ደስ ብሎኛል ኢየሱስዬ ምን ጎደለብኝ እኔ አንተን ብዬ ሁሉ ሙሉ ነው ቤት ይመቻል ኢየሱስ ብዬ ተሳክቶልኛል ደስ ያለኝ ነው ደስ ያለኝ በጣም ደስ ያለኝ ነው አው ደስ ያለኝ ነው በሕይወት ጎዳና ፈተና ሲበዛ ጌታን እየጠራ ብዙ ሰው አይጠፋ እጄን ያዘኝ ብሎ ሲጮህ ይሰማዋ ከረግረግ አውጥቶ እሺ የዛሬ 2016 መተን ግንቦት 10 እሺ ምን ሆነ መተን ነበረ ከዛ በኋላ እግዚአብሔር ልጅ ሰጠን አንድ አመት ቆይተን ነበረ ትዳሩስ ማለት ትዳሩስ አንድ አመት ቆይተን ቢያንስ ልጅ ማጣት ምን እንዳል እንደሆነ እግዚአብሔር ነው እንጂ የሚያውቀው እግዚአብሔርና የተጋባችሁ ሰዎች ነው የምታውቃችሁ ብዙ ችግር አለ ብዙ ንቀት አለ እግዚአብሔር ግን ሁሉ ነገር ይችላል ተስፋ አትቁረጡ እግዚአብሔር አለ እግዚአብሔር ሁሉ ነገር ይቻላል ለሰው ማይቻል ቀንበር ለእግዚአብሔር ይቻላል አትቁረጡ እግዚአብሔር ነው የሚሰጣው ልጅ በወርቅ ለብር አይገኝም ሁሉ ነገር እግዚአብሔር ይችላል ይላሉ እኔ የምለው ነገር ምንም የለም ለእግዚአብሔር አሁን 7 ወር ልጨርስ ነው 8ኛ ሊገባ ነው እሱ ምንድነው እሱ ባለቤቴ ነው ስንት አመታችሁ ነው ከተጋባን አንድ አመት ነው ከዛ በኋላ አሁን አንድ አመት አልፏል ግን ሲመጣ ግን አንድ አመት ነው እዚህ ሲመጣ ማለት ይሄ አመት ላይ እንትን ይሄ ግንቦት ላይ ሲመጣ እንትን አንድ አመት ነበረ ምንድነው የምትለው አንተ ማን ነው ስምህ ሲነገረን አንተ ምን ሆነልህ አንተ ስሙ አለሙ ማንገሻ ገመዳ ይባላል ከአርሲ አሰላ ነው መጣን ለአንድ ጸሎት ቅዳሜ ላይ ግንቦት 10 መጣን እኔና ሳይ ተጋባን አንድ አመት ነው ከዛ እኔ ነብይ መስን አለ ቲቪ ውስጥ አለች ቤት ውስጥ ማለት ነው ከዛ ነብይ መስን የትኛ ነው አልኩ እኔ አላቅም እሱ አልኩ ከዛ ድንገት የጎርጎርኩ ከፈት ይሄ ነው አለች እሱ ነው እንዴ ከዛ በኋላ በቲቪ እንትን ቀኑ ማለት ነው ለአንድ ተሳለፈ ቁጥር ያስኩ እዛ ላይ ደወልኩ በቃ መጣልን ብለ ማለት ነው እሺ መጣ ጸልይንላት አረገዘች ሌላ ምን ሆነ ሌላ ደግሞ ዘይትና ውሃ ቅዳሜ ለአንድ ተጸልዮ ነበር ዘይትና ውሃ ወሰደን ሄደን እኔ አባቴ 5 ገመድ አለ እርሻ ማለት ነው ከዛ 2 ግማሽ ነኔ ሰጣ 2 ግማሽ ላይ ዘይትና ውሃ እዛው ፈሰስኩ እግዚአብሔር ድንቅ መስራት ይቻላል ለሰው አልቻል ለእግዚአብሔር ይቻላል ከዛ ዋና ዘይት ተባረኩ እግዚአብሔር 30 ኩንታል ሰጣ 30 ኩንታል 30 ድሮ ስንት ነው የሚያወጣ ድሮ 5 ገመድ አባቴ ሳረስ ራሱ 20 ወይ 22 ነው የሚያወጣ 5 ሰው ራሱ ማለት ነው ይሄ ደግሞ ግማሽ ነው 30 የወጣ ግማሹ ግማሽ 30 ኩንታል ይሄ ነው ወጣ ዋሃውና ዘይቱን ነው የረጨው ዋናው ዘይቱን ነው የረጨው ሰው ሰፈር ደግሞ በዚህ አመት ስንዴ ልክ እንደድሮን በደም የሆነ ነው ነኔ ነው የሚለው እኔ ደግሞ ልብስ የሚሰራ እግዚአብሔር ነው እንጂ እኔ አይደለም ነው አልኩ እዛ እግዚአብሔር እንደዚህ ናርገ ጥቅል ጎመንም 23 ቦዬ ማለት ነው ገዛ ተከልኩን እዚህ የመጣ ማለት ነው ሳይመጣ በፊት ማለት ተከልኩና ገዛ መጣን ስመጣ ዘይትና ውሃ ወሰደን ስለሄደን እዛ ላይ ተባረርኩ እግዚአብሔር 16000 ነው ሰጣው ሰው ግን 2 ገመድ 8000 የሰጣ ነው ጥቅል ጎመን ርካሽ ነው
አንተ ስንት ሸጥ? እኔ 16000 ነው ሰጥኩት። በአንድ ገመድ አይደለም ግማሽ ገመድ አይደርስም 500 ካሬ ሜትር ምናምን ማለት ነው። ያ ደግሞ ሁለት ገመድ 5000 ማለት ነው። ልክ እንደ እንትን ይሆን ማለት ነው። ልክ እንደ ካታሚ ማለት ነው። እዚህ ቤቴል የጸሎት ማዕከል ቅዳሜ ጌታ ይሰራል፣ በደንብ ይሰራል። ወንድ ነው ሴት ነው? ውስጡ ያለው ወንድ ነው። ወንድ አሉ? አዎ በቲቪም የጸላ ጧትም አተጸላለሁ አልቅሳለሁ እኔ በቃ። ከዛ በኋላ ቸርችም ሰፈር ስላለ እኔ ድሮ አማኝ አይደለም እኔ ወታደር ነው ድሮ ወታደር ነው። አዎ ድሮ አማኝ አይደለም ድሮ። ከዛ በኋላ እሳጋ ሳይመጣ በፊት ሄርኩና ከዛ የሆነ ሰፈር አለ ጌታ ምን አለ ጋዛን እሺ አያለ ቆያ ምን አለ አይቼ አመንኩ። እዛ በር ድንቅ ሰንከሰረ የኢየሱስ ነገር ድንቅ አየው። አሁን ቸርች ሄርኩ ነው ተበርክቼ እየጸለኩ ነው ለሰው ሳይሆን ለሱ በኢየሱስ ክርስቶስ ስም። የእናንተም ነገር ዛሬ ይቀየር። አንተ እጅ ዘርግልቀቅና አሜን በል። እስኪ አንድ ሰው ተቀየረ በሉ። ምን ታስተላልፋለህ? ራርሲ እዚህ ሰው ያለ ወይም በቲቪም የሚያይ ሰው ተስፋ ማስቆረጥ ይችላል። የሰው ነገር አትስሙ። የሰው ነገር ጭራሽ ምንም ነገር አትስሙ። ዘመድ ይሁን ጎረቤት ይሁን ሰው አይሁን ሐኪም የተባለ ተስፋ ማስቆረጥ ይችላል። ለምን ሰው ዝጋ ለባሽ ስለሆነ። እግዚአብሔር ደግሞ ከላይ ከሰማይ ተበርክተ ከጸለየ በልብ ወደሱ እግዚአብሔር ይሰማል። በቃ ይሰማል። እግዚአብሔር ይችላል ሁሉ ነገር። ለምን እንደሆነ ሳላ ያይ ጌታ ይችላል። እኛ ሳይወድ የወደደን ጌታ ሁሉ ነገር ይችላል። ለሱ ቀላል ነው። ስለዚህ ለእግዚአብሔር ተስፋ አትቆረጡ፣ አልቅሱ። ሰው የሚል ነገር እንደሰማቸው ነው እንዳሰሙ በቃ ቶ ከዛ ለእግዚአብሔር አልቅስ፣ ተበርክክና አልቅስና አልቅስ። እንባ ከመጣ አልቅስ። ለምን ለሰው ሳይሆን ለእግዚአብሔር ነው። ተስፋ የሰጣ እግዚአብሔር ነኔ ተስፋ ብቻ ሳይሆን ሙሉ ተስፋ ነው ሰጣው። እኔ ማለት ነው አሁን ስራ ሰራለሁ። እኔ አሁን ምንም አይሰራም ይመስላል። አሁን እኔ ስራውን ጭቃም ለጥፋለሁ፣ አጥራጥራለሁ፣ ክራንች ሳያዝ ቆፋሮ ቆፍራለሁ፣ ስንዴ አሪማለሁ፣ ስንዴ ማሪማለሁ። እኔ አሁን ሁለት ግማሽ ገመድ ላይ ምንም ሰው አልቀጠርኩም። እሳም ስራ እኔ ነው አሰመርኩን ድሮ ስለሚያውቅ ማለት ነው። አሰመርኩን ሳም ለመደች በቃ ሰው ግርም ነው በቃ። እግዚአብሔር ብዙ ነገር ነው አገዘ። ተስፋ ሳይሆን ተስፋ ሙሉ ነው ሰጣን። እኔ እናንተም እግዚአብሔር ይሰጣል። ተስፋ አትቆረጡ ነው። ማን አልኳው? ስሙ ሲወለድ ማን ትለዋለህ? ስሙ አንተ ታወጣለህ ብዬ ነው ያን ቀን። ያኔ ስትመጡ? አዎ ያኔ ድጋሜ ሲመጣን ብዙ ነገር ደግሞ እግዚአብሔር ካለ ለእግዚአብሔር ምስጋና ብዙ ነገር ይመጣል። እዛ ያን ቀን ታወጣለህ ብለህ ነው። ምንም ስም አላወጣም። እጃችሁ ከፍ አድርጉና በኢየሱስ ደም ተሸፈኝ በሏል። ክፉ አይንካችሁ። የሚቀጥለው ለምስጋና ነው። በዛን ቀን ተአምራት ይሆናል። ለጌታ ለኢየሱስ ክብር አብዱስ